መልሶታል ራሱ የመለስከው ነው። ወለም ያኩም ቢማ አንዘለላህ ያሉት ዑለሞቹ አይደለም አላህ ነው ያለው። ስለዚህ በገሌ ዘመን ሸሪዓ ይሰራል በገሌ ዘመን አይሰራም የሚባል ነገር የለም። ነብዩ ከተላኩ አንስቶ እስከ ቂያማ ቀን ድረስ ሸሪዓ ቋሚ ነው። መስጂድ ስትገቡ ሳትሰግዱ አትቀመጡ የሚለው ጥብቅ ትእዛዝ ነው ማለት ነው። ግን እርግጠኛ ይሄን ያህል ቀን ቆያለሁ ይታልክ ታሪክ ቀን በኋላ ባለው መቀጠል የለብህም ነው። የማያውቀውን ነገር መስራት ራሱ ወንጀል ነው ማለት ነው። ካላወቀ መተው ነው ሙስሊም የሆነ ሰው ማለት ነው። ገንዘቡ እያለ ምስኪኖች እየተቸገሩ 7 ቀን ጠብቁ 40 ጠብቁ ትላቸዋለህ እንዴ? وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على أشرف خلق نبينا محمد وعلى آله وأصحابه ومن تبعهم بإحسان إلى يوم الدين. أما بعد ودنا تكبراتشو يا أفريكا تلفزيون ተመልካቾቻችን ሰኞ ዕለት በዚህ ሰዓት ከውዱ ሼኻችን ጋር በመሆን ወደ እናንተ የሚደርሰው የአልፈታዋ ፕሮግራማችን ዛሬም በሰዓቱ ጀምሯል ማለት ነው። እናንተም ከዚህ በፊት ስታደርጉ እንደነበረው ስክሪን ላይ ባለው ስልክ ቁጥር በመደወል ጥያቄዎቻችሁን ማድረስ ትችላላችሁ ማለት ነው ኢንሻአላህ። እኛም በተቻለ መጠን ጥያቄዎቹን በቅደም ተከተል ወደ እናንተ ለመድረስ ሙከራ እናደርጋለን። እስከ ፕሮግራማችን ፍጻሜ አብራችሁን ትቆያላችሁ ኢንሻአላህ። ሼኺ አህለን ወሰህለን ኢንሻአላህ። ያው ተመልካቾች እስከሚደውሉ ድረስ እስከዛሬ እንደምናደርገው ተመልካች የላኩት ጥያቄ አለ። ሰላም አለይኩም ወራህመቱላሂ ወበረካቱ። በልባችን የሚመጡ መጥፎ ነገሮችን ልባችን ውስጥ ቢቆዩም ባይቆዩም ወንጀል አይሆኑብንም ወይ ይላል። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም ኢነላህ ተጃወዘ ሊ አን ኡመቲ ቢማ ትወስዊሱ ነፍሱሃ ወለም ያዕመል አው የተከለም የሚል ሐዲስ አለ። በልብ የሚመጣ ወስዋስ ነገር በቃል እስካልተናገረው ወይም በተግባር እስካልተገበረው ድረስ አይጠየቅበትም ነው የሚለው። ከመሆኑም ጋራ ግን ያን ወስዋስ ዝም ብሎ እያጫወቱ እያብሰለሰሉ መቆየቱ ጥሩ አይሆንም። ያው ሌላ ችግር ያስከትላል። ተእቲር ቀስ በቀስ ማለት ነው። ግን ያንን ሀሳቡን ቶሎ ለመርሳት መሞከር ይኖርበታል። እስካልተናገረና እስካልሰራ ድረስ ግን ምክንያቱም ጦቢዒ ነው ፈልጎ ሳይሆን ዝም ብሎ የሚመጣ ነገር ስለሆነ ማሻአላህ አለይኩም ፊዲኒ ምን ሐረጅ ታቁም በላይ በሆነው ነገር አይጠየቅም። አይዋ ጀሚል ኢንሻአላህ። ሌላኛው ጥያቄያችን ደግሞ ሚስቴን ቤተሰብ በግድ አስፈታኝ፣ እኔና እሷ አልተጣላም። ከዛ በኋላ 3 ወሩ ሳያልቅ ረጃዕቱ አልኩኝ። እሷ ግን ቤተሰብ አልነገርኩም ብላ አልመጣም አለች። አሁን 4 ወር ሞላኝ፣ ኒካህ አለኝ ወይ ይላል። መጀመሪያ 3 ወር በሚል ማለት ኢዳ በ3 ወር ብቻ የተገደበ አይደለም የሚለውን ደጋግመን ተናግረናል ታውን ቀደም። ኢዳ 3 ወር የሚባለው ደም የሌላቸው ሴቶች ናቸው። ወይ ገና አቅመ ሔዋን ያልደረሰች ለጋ ትሆናለች፣ ያው ሀይድ አልጀመረችም ደም ማለት ነው። ወይም ደግሞ 50 ዓመት አካባቢ ተደረሱ በኋላ ይቆማል ደሙ። ከዛ በላይ ገና ልጅ የሆነችው ወይም አሮጊት የሆኑት ደም ስለማያው በ3 ወር የሚታሰበው ማለት ነው። ሰው ግን ሁሉ ጊዜ ተፈታይ በ3 ወር ነው የሚባለው። መሀል እድሜ ላይ ያሉ ግን ወርሃዊ ደም አለ በየጊዜው ቢመጣ፣ ያ ወርሃዊ ደም ነው የሚወስነው ኢዳ ማለቅ አለማለቁን። ስለዚህ 3 ደም ጨርሳለ ወይ ተፈታት ከተለያያችሁ በኋላ አንድ ጊዜ ደም አይታ ጠርታለች፣ ደግሞ ሁለተኛ ደግሞ 3ኛ ከሆነ 3 ወርም ሳይሞላ ቶሎ መጥቶ ሊያልቅ ይችላል። በ25 ቀን ምናምን ሊያልቅ ይችላል። ስለዚህ ደም ለምሳሌ 3 ወር ልክ ተተለያያችሁ በኋላ ያውም ደግሞ ሳትገናኛት በጦር ከፈታት ነው። ተገናኝተ ከሆነ የፈታት ያ መጀመሪያ የሚመጣው ደም አይቆጠርም፣ ውድቅ ይሆንና ወደ ሁለተኛው ነው የሚሄደው ማለት ነው። ስለዚህ መጀመሪያ ተተለያያችሁና ተፈታ በኋላ
3 ወር ሆነ አልሆነ ሳይሆን ጥያቄው ስንት ደም አየሽ ነው። ከኔ ተለየሽ ስንት ጊዜ ደም አየሽ ብሎ ነው ማለት አለበት። 3 አድርጌያለሁ 3 ጨርሻለሁ ካለች አሁን አልቋል ማለት ነው። ግን 3 ወር ሆነኛል አለች። አንድ ሴቶች የዘገየ ነው የሚመጣው ይቆያል። በተለይ መድኃኒት ምናምን የሚጠቀሙትማ አመታት ደም አይመጣም። ስለዚህ ደም ነውና የሚወስነው 3 ወር በሚለው ብቻ ላይ ምን መንጠልጠል የለብንም። ምክንያቱም ዒዳ ወደ 4-5 አይነት አቆጣጠር ዘዴ ያለው ሰው የሚያውቀው አንዷን ብቻ ነው። 3 ወር ሆነ አለቀ ይላል። 3 ወር በመሆኑ አያልቅም። እንግዲህ 3 ደም መሆን አለበት። ደም ይቀንሳልም ይጨምራልም ማለት ነው። 3 ወር ሳይሆንም በ25 በ28 በ27 ሶስተኛው ደም መጥቶ ሊያልቅ ይችላል። አንዳንድ ጊዜ ደግሞ እየሰፋ ይሄድና ተ3 ወርም አልፎ ይሄዳል ማለት ነው እና 3 ወር ተኩል ድረስ ምናምን ሊሄድ ይችላል። ይህን ማወቅ አለባቸው ሰዎች። መሀል እድሜ ላይ ያሉ ሴቶች ሁልጊዜ ከአቅመ ሔዋን ጀምሮ እስከሚያቋርጡ ድረስ አንዳንዶቹ 50 ዓመት አንዳንዶቹ ደግሞ ቆይተው እስከ 60 ሊሄዱ የሚችሉ አሉ። አብዛኛው ግን 50 ዓመት ከሆነ በኋላ ይቆማል ሀይድ የሚባለው ነገር ማለት ነው እና ይህን ማወቅ አለብን በቅድሚያ ነው። ከዛ በኋላ አሁን 3 ወር ያለውን አሁንም ቢሆን ጠይቀህ ማጣራት ትችላለህ። 3 ደም ጨርሰሻለች ዒዳ ባልኩ በነገርኩብሽ ጊዜ አሁን ካለች ያው አልጨረስኩም ነበር 3 ደም ታለች በትክክል በወቅቱ የተባለው ማለት ነው። ደሙ እንኳን ጨርሻለሁ ወሩ ሳይሞላ በፊት ታለች ግን ታለቀ በኋላ ነው ረጃቱ ያልከው የሚለው ይመጣል። ይህንን ማጣራት አለባቸው። ይሄ ተጣራ በኋላ ግን ለሷ ከነገርካት ዒዳዋ ተማለቁ በፊት ጆሮዋ ከደረሰ ወይም ደግሞ እሷ እንኳን ባትሰማ ለምስክሮች ካሳወቅ ወይ በለተሰብ ያ የሷ መምጣት አለመምጣት ምንም የሚያመጣው ነገር የለም። በአካል ባትመጣም ረጃቱ ብልሃት በወቅቱ ዒዳዋ ተማለቁ በፊት መረጃው ከደረሳት እዛ በኋላ ወራትም አመታትም ብትቆይ ሚስትህ ናት ማለት ነው። ሌላኛው የተላከው ጥያቄ ምንድነው? በህልም የታየ ነገር ይከሰታል ብሎ መስጋት እንዴት ይታያል ይላል። የሚያሰጋ ነገር ከሆነ ጠቢዒ ነው፣ ያሰጋ ይችላል። ግን ቁርጠኛ አይደለም፣ ሊሆንም ላይሆንም ይችላል። የታየው ሁሉ በቀጥታ ይመጣ አይችልም። አንድ ሰው ሞቶ ያያል። ሞቶ ቀብር ሲወስዱት ምናምን ሁሉ አይቶ አሁን በምናሜ ሙቻ አየሁኝ አለ። በማን አይን አየኸው? አይነስ ሰራሱ አልሞተም እንዴ? ተዚያው ቀብር ወስደው ሲቀብሩ ምናምን አየ ይላል። አልሞትክማ ታዲያ ይሄን የምትጠይቀው ምናምን የሚታየው ህይወት ያለው ሰው ነው። ስለዚህ ተሞትክ በኋላ እንዴት አድርገህ እንትን ትላለህ ይላልና በምናም የታየ ነገር አንዳንድ ጊዜ ተቃራኒም ይሆናል። እንተ በምናምህ ይሞቶ የታየ ሰው እንደውም እድሜው ረጅም ነው የሚባል ነገር አለ እና ይሄ ነገር በቀጥታው አትፈስርም፣ በተቃራኒው ነው ይፈሰራል። በተዘዋዋሪም ነገር በተለያየ መልኩ ነው ምናም የተለየ ተሰጥኦ ያላቸው ሰዎች ናቸው እሱ ሚስጥር የሚያውቁት። እና አንድ ነገር ስላየህ ብቻ መረበሽ የለብህም። አዎ ቢስሚላህ አልሐምዱሊላህ አስተግፊሩላህ የሚያስፈራ ነገር ከሆነ ትፍትፍ ትላለህ በግራ በኩል ተነስተ እዛ ውዱ አድርገህ ደግሞ ረካዓቴን ብትሰግድ የሚያሰጋው ነገር ይከሽፋል። ሰው ደግሞ እንደዚህ አይቻለሁ ብሎ የሚያሰጋ ነገር መንገር አይፈቀድም። ምክንያቱም መጥፎ ምቀኛ ሰው ከሆነ በመጥፎ ይፈታብሃል። ተፈታው ደግሞ ተቀዋ ዓላማው ቢር ነው ልክ እንዳሉት ይሆናል። ያ እንዳይሆን በምናም መረበሽ የለም ነው። ሊሆን ይችላል ላይሆን ይችላል። ከሆነም መጥፎም ከሆነ እስቲዓዛ አድርገህ አላህን ጠብቀህ ብለህ ዱዓ ታደርጋለህ። ያው ማየትህ ጥሩ ነው፣ ጥንቃቄ መከላከያ ታደርጋለህ ማለት ነው። ካልሆነም አልሆነም ነው። ሌላኛው ጥያቄ ቅንድብን ማጥቆር እንዴት ይታያል የሚል ጥያቄ አለ። አንደኛ በተቻለ መጠን የተፈጥሮን ይዘት መቀየር የተከለከለ ነው። ወላ አምረናሁም ፈላ ዩገይሩነ ኸልቀ አላህ ይላል አላህ ስለ ሸይጣን ሲናገር። ወላ አምረናሁም ላአትየነሁም ሚን በይኒ አይዲሂም ወሚን ኸልፊሂም ወዐን አይማኒሂም ወላ ተጅዱ አክሰረሁም ሻኪሪን እና ዩበቲኩነ አዛነ ልአንዓም ይላል። ጆሮን መቁረጥ፣ እንስሳዎችን የተለያየ ነገር ማድረግ፣ ሰዎችን ውቅራት ማድረግ የመሳሰሉ ነገሮች ሁሉ ተገየረ ኸልቂላህ
አላህ በስነ ፍጥረት የሰጠህን ይዘት ማዛባት ነው። ምክንያቱም አላህ ቆንጆ አድርጎ አልፈጠረኝምና እኔን አስተካክለው እንደማለት ነው እና የተጠላ ነው በአጠቃላይ ማለት ነው። ግን ምናልባት የሚደረው ነገር ጠጉር የሌለው ሊሆን ይችላል በተፈጥሮ ወይም ደካማ ሊሆን በተለይ ሴቶች ያው ቅንድብ ጠጉር ምናምን ከሌላቸው ውበታቸው በጣም ይቀንሳል። ያ ተጽዕኖ የሚያደርግ ነገር ከሆነ ለዛ የሚረዳ ድጋፍ የሚሰጥ ነገር ማድረግ ይቻላል። ሲደረግ ግን ውዶ ውሃ የማይከላከል መሆን አለበት ወይም ጀናባን የማይከላከል መሆን አለበት። የሚደረገው ነገር አንድ አካል ያለው ሆኖ የሚለጠፍ ነገር ከሆነ ውዶ ሲያደርግ ውሃ ከስሩ የማይገባ ከሆነ አይሆንም ማለት ነው። ምክንያቱም ውዶ ታልተደረሰ ለሶላት ለብ ጧሃራ ነው፣ ሶላቱም ውድቅ ነው የሚሆነው ማለት ነው። ግን እንደህና ዝም ብሎ ቀለም አለ ግን ውሃ ለመግባት አይከለክልም። ሰውነቱ ውሃ የሚገባ ከሆነ ያ ይቻላል ማለት ነው። ጀሚል ኢንሻአላህ። ሌላኛው ጥያቄያችን ደግሞ ከአስር በኋላ ሱና ሶላት የለም፣ ነገር ግን አንድ ሰው ወንጀል ሰርቶ የተውበት ዱዓ ለማድረግ 2 ረካዓ ቢሰግድስ ከጀማዓ ሱናት በኋላ ምን ችግር አለ ይላል። ከአስር በኋላ ያው ክልክል ነው። ላ ሶላተ ባዕደ ሶላቲል ዐስር ብለዋል። ሐታ ተግሩበ ሸምስ ወላ ሶላተ ባዕደ አልፈጅር ሐታ ተጥሉዐ ሸምስ ሐሰና። ፈጅር በኋላም ፀሐይ ወጥቶ እንዳውም ከፍ ማለት አለበት ከአድማስ እንደወጣ ቀጥታም ክልክል ነው ማለት ነው። ላ ተተሐረው ጡሉዐ ሸምስ ስላሉ አስርም በኋላ የለም እና ሀዲሱ በቀጥታ ይህን ነው የሚያስቀምጠው ማለት ነው። ፉቃሃዎች ግን ሲተነትኑ ያው አስባብ ያለው ከሆነ የሚል ነገር አለ። አስባብ ያለው ነገር ከሆነ በቂ ምክንያት ካለው ሊሆን ይችላል። ምሳሌ ሶላት መስጂድ ስትገቡ ረካዓተን ተህየተል መስጂድ ሳትሰግዱ አትቀመጡ የሚል ሀዲስ አለ። ግን በክልክል ሰዓት ገባ፣ በማይሰገድበት ሰዓት እንዴት ይሁን? መስጂድ ስትገቡ ሳትሰግዱ አትቀመጡ የሚለው ጥብቅ ትእዛዝ ነው ማለት ነው። እንደገና ደግሞ ላሶላተ ባዕደል ዐስር ወላ ሶላተ ባዕደል ፈጅር የሚለው ሌላ ደግሞ ክልካይ ሆነ ማለት ነው። ስለዚህ የክልክላቱንና ትእዛዛቱን ለማጣጣም በህስ አረጉ ዑለሞቹ ማለት ነው። በየአቅጣጫው በህስ ሲያረጉ ከፊሎቹ በቀጥታ ያው ሀዲሱ እስቲስራ ስላላደረገ ኢላ ሶላተ ከዛ አላለም። ቀጥታ ላ ሶላተ ባዕደል ፈጅር ወላ ሶላተ ባዕደል ዐስር እስከተባለ ድረስ የለም ክልክል ነው ጭራሹን የሚለውን የተከተሉ አሉ መዛሂቦችም ማለት ነው የከለከሉ። አንዳንዶቹ ደግሞ ሰበብ ያለው ከሆነ ይቻላል ይለዋል ማለት ነው። ለምሳሌ ሰበብ ያለው የሚባለው ተህየተል መስጂድ በማይፈቀድ ሰዓት ተገባ። አሁን መስጂድ መግባት ሰበብ ነው ራሱ። መስጂድ የገባ ሰው ደግሞ ይስገድ ተብሏል እና እዚሁ መስጂድ ቁጭ ብለህ ቆይተህ ግን ክልክሉ ሰዓት ላይ ስትደርስ ብድግ ብለህ መስገድ አትችልም። ተውጭ የገባው ሰው ተህየተል መስጂድ ሳትሰግድ አትቀመጥ ስለተባለ መስገድ ይችላል በሚል ተፍሪቅ ያደርጋሉ ማለት ነው። እንዲሁም ያው ፈርድ ሶላት እንቅልፍ ይዞት ለምሳሌ ካመለጠው ባለቀ ሰዓት ሲነሳ አሁን ክልክል ሰዓት ነው ብሎ አስር ያልሰገደ ሰው ማሳለፍ የለበትም፣ ይሰግዳል ማለት ነው። ውዱ ያደረገውን ሰው ደግሞ ያው ሶላት አለ ውዱ አለ ተውዶ በኋላ ይሰግድ ይችላል። ይሄ አለ። ግን ቃዒዳ ላይ ሲናገሩ ኡሱል አልፊቅ የሚባለው ላይ ምን ያስቀምጣሉ? በአንድ ነገር ላይ ክልክልና ትእዛዝ ተመጣ ማን ይቅደም? አንዱ ሀዲስ አንድ ነገር ከለከለ፣ ሌላው ደግሞ ፈቀደ። ማንኛውም የምታደርገው ትእዛዙን ነው ክልክላቱን ማክበር ያለብህ በሚለው ላይ ክልክሉ ነው መቅደም ያለበት ነው የሚሉት። ለምን የተከለከለ ነገር ወይ ሐራም ነው የሚሆነው ቢያንስ መክሩህ ነው የሚሆነው አይደል? ያስጠይቃል ማለት ነው። የታዘዘ ነገር ግን ሱና ነው። ሱና ነው የታዘዘው አይደለም። ተሱና በላይ ሊሆን አይችልም። ተፈርድ ሶላት ሌላ ሶላት ዋጅብ ስለሌለ ማለት ነው። ሱና ነው። ያ ሱና ደግሞ ከሰራኸው አጅር ታገኛለህ፣ ካልሰራኸው ግን አጅሩን ታጣለህ እንጂ በወንጀል አትጠየቅም። ስለዚህ ማአታኩም ረሱል ፈኹዙ ወማ ነሃኩም አንሁ ፈንተሁ ስላለ እንደዚህ በሚጋጩበት ጊዜ ክልክሉ ነው ቅድሚያ መስጠት የሚገባው የሚለውን ይመርጣሉ ማለት ነው። ለማንኛውም ያው ጥንቃቄ አተርፍ ጉዳይ መሆን የለበትም። ሶላት የሚሰግደው አጅር ሊያገኝ አይደል ሱና የሚሰግደው። ስለዚህ አጠራጣሪ ከሆነ
ያ ነገር ወንጀል የሚያመጣ ከሆነ ተወንጀል መዳኑ ቅድሚያ ይሰጠዋል ሱናት ሙስተሐብ ከመስራት ማለት ነው ሽክራን ሼክ ሌላኛው የተላከው ጥያቄ ምንድነው የህግ ተማሪ ነኝ ህግ መማር ደግሞ ወመን ለም يحكم بما انزل الله የሚለው ውስጥ ይገባልና አትማሩ የሚሉ ዑለማዎች አሉ እንዴት ይታያል ጠበቃ ሆኖ ሐቅ ላለው ሰው መቆምና ተያያዥ ስራዎችን መስራት እንዴት ይታያል ይላል መልሱን መልሶታል ራሱ የመለስከው ነው ወለም يحكم بما انزل الله ያሉት ዑለማዎች አይደለም አላህ ነው ያለው ወለም يحكم بما انزل الله فاولئك هم الكافرون فاولئك هم الفاسقون فاولئك هم الظالمون በተከታታይ አንድ ሱራ ላይ እና ተእኪድ ያደረገው ማለት ነው ስለዚህ አላህ ባልሰጠው ህግ አላህ ባላስቀመጠው ህግ ወይም ረሱል ባላስቀመጡት ህግ አንድ ሰውን ተዳኘህ ያ ነገር ራሱ አንተ ህግ አስከባሪ ነህ ግን አንተ ህግ እየጣስክ ነው ትልቁን ህግ እየጣስክ ትንሹን ህግ እያስከበርክ ነው ያለው ማለት ነው ሰው ሰራሹን እያስከበርክ ነው ሰዎች ሀቅ ያላቸውን እርዳቸው ምናምን እያልክ ነው ግን በማን ህግ ላይ ነው ተመርኩዘህ ሰውን የምትረዳው ነው መጀመሪያ አላህ ተኔ ፍቃድ ውጭ በሆነ የሚፈርድ ሰው ትልቅ ወንጀለኛ ነው እያለ ነው ፋሲቅ ነው ዛሊም ነው ካፊር ነው እያለ ነው ማለት ነው ስለዚህ ይሄን ነገር ሰዎች ለመጥቀም ሆነ ለመጉዳት መጀመሪያ ህጉ ህጋዊ መሆን አለበት ህጉ ህጋዊ አይደለም ህግ የምትለው ሰው ሰራሽ ነው ወይም ያው ጸረ እስላም የሆነ አካል የሰራው ነው ማለት ነው ያ ካፊር ስለሆነ ያው ባመነበት ህግ ነው ብሎ ያስቀምጠው እሺ አንተ ሙስሊም ነህ አማራጭ አለህ በሰው ሰራሽ ህግ ሰውን እንዲያትዳኝ እያለ ነው አላህ ተዳኘ ካፊር ነው ዛሊም ነው ፋሲቅ ነው እያለ ነው ማለት ነው ስለዚህ ጥቅሉ ይሄ ነው አሁን ሰው ሰራሽ ህግ ሰውን መዳኘት ያ የዳኘው ሰው ሁሉ ነገ ይከሳል አማም አላህ ይፈርክበት ሁሉ ጌታ አንተ ባልፈቀድከው ምክንያት ይሄ ሰውዬ እንደዚህ ቀጥቶኛል እንደዚህ የኔ ያላሳሰረኝ የኔ ያል ገንዘብ አስከፈለኝ አስገድለኝ ሊል ይችላል ማለት ነው ስለዚህ ምን ይሆናል መልሱ እኔ ፍጥረታቶችን በእኔ ህግ እንዲተዳደሩ ነው ያዘዝኩት አንተ በማን ህግ ነው ህዝቦችን አንተ በፍትህ ስም ዙልም ስትሰራ ይኖርከው ሲባል ምን ይሆናል ከባድ ነው የሚሆነው ማለት ነው ስለዚህ ባይሆን ተፍሲል የሚያደርጉት አላህ ባልሰጠው ህግ ሰውን የሚዳኝ ሰው በምን ስሜት ነው የሚዳኘው አንደኛ ባለማወቅ ይላል ሳያቅ ሸሪዓውን አያውቅም ያው እሱ በራሱም ሐሳብ ይሁን ወይም ደግሞ በተማረው ትምህርት ላይ ተመርኩዞ ህግ ነው በሚለው ነገር ነው ሌላ አማራጭ መኖሩን አያውቅም አላህ ይሄን ነገር እንዲከለከለም አያውቅም ይሄ ከሆነ የማያውቀውን ነገር መስራት ራሱ ወንጀል ነው ማለት ነው ካላወቀ መተው ነው ሙስሊም የሆነ ሰው ማለት ነው ግን አንዳንዱ ሰው ያውቃል ክልክል መሆኑን እያወቀ ግን ለጥቅም ወይም ለጉዳት ይሰራዋል ማለት ነው ራሱን ሊጠቅም ያው ሰዎች ጥቅም ገንዘብ ሊያገኝበት ማለት ነው ወይም ደግሞ ጥላት ሊጎዳበት ይጠቀማል በስልጣኑ ማለት ነው ወይም ሰው ሊረዳ ብሎ ያላህ ህግ ይሄ ነገር እንደማይፈቅድ ያውቃል ግን እሱ እኔ እንደ አይነት ነገር ጥቅም ማግኘት አለብኝ ብሎ ራሱ ማቸነፍ አቅቶት እያወቀ حرام መሆኑን ይሰራዋል ማለት ነው ይሄ ወንጀለኛ ነው ግን ቀጥታ ካፊር አይባልም ማለት ነው ካፊር የሚባለው መቼ ነው ይሄ አሁን እኛ የምንሰራበት ህግ ዘመናዊ ህግ ነውና የተሸሪዓ የተሻለ ነው ብሎ ከሆነስ የቀጥታ ካፊር ይሆናል ማለት ነው በኢጅማዕ ምክንያቱም አሁን ዘመናዊ ህግ እያለ በሸሪዓ ምናምን ይላሉ ካፊሮቹ ይበሉ አያውቁትምና ማለት ነው ግን ሙስሊም የሆነ ሰው ዘመናዊ የሆነ ዘመን ያለፈበት ሆነ አላህ የሚመጣውንም የሚሄደውም ያለውንም ያውቃል ስለዚህ ለሁሉም እንደሚመጥን አድርጎ ነው ያስቀመጠው ማለት ነው ስለዚህ በገሌ ዘመን ሸሪዓ ይሰራል በገሌ ዘመን አይሰራም የሚባል ነገር የለም ነብዩ ከተላኩ አንስቶ እስከ ቂያማ ቀን ድረስ ሸሪዓ ቋሚ ነው ማንም ሊሽራው አይችልም ማለት ነው ግን ያን ነገር አንተ ጊዜው ጋር አይሄድም ትላለህ ማን ጊዜ ጋር ካፊሮቹ ጊዜ ጋር ማለት ነው ካፊሮቹ ህግ ጋር አይሄድም ማለት ነው ስለዚህ ይሄ ይሻለኛል የካፊሩ ብለህ ከሆነ ራስ ፈርድሃል ማለት ነው የአላህ ህግ አያስፈልግም ይሄኛውን እመርጣለሁኝ ማለት ነው ይሄ ብቻ ሳይሆን እኩል ነው ያም እንደ ህግ ላመነበት ሰው ህግ ነው ይሄም ህግ ነው ታልክም ይሄ ኩፍር ነው ራሱ ማለት ምክንያቱም የአላህ
ወፈድሉ ከላሚላሂ አላ ሳይር الكلام كفضل الله على خلقه ይላል የአላህ ቃል የአላህ ውሳኔ እንዴት አድርጎ ፍጡር ውሳኔ ጋር እኩል ነው ይባላል ስለዚህ ይሄም ኩፍር ይሆናል ማለት ነው አንዳንድ ጊዜ ጉቦ ሊሰጥህ ፈልጓል አንተ ቸግረሃል አንድ ነገር ሐጅ አለህ ስለዚህ ያወቀው በቃ ነገሩ حرام ነው ግን አላህ غفور رحيم ብሎ ራስን ያታልልና ይሰራዋል ይሄ አይከፍርም ወንጀል መሆኑን ያውቃል ግን ሐላል ነው አይልም ወይም ደግሞ ከተዘመናዊ ህግ በታች ነው አላለም ወይም ደግሞ እኩል ነው አላለም ያላህ ህግ እንደሚበልጥ እርግጠኛ ሆኖ ያውቃል ግን ተንፊዝ አቃተው የወንጀለኛ ነው ማለት ነው በዚህ መልኩ ያው ትንታኔ ይደረጋል እንጂ ዝም ብሎ እንደ ቋሚ ስራ አድርገህ አንተ ሰው ልትረዳም ይሆን ሰው ራስህን እያጠፋ ሰው መርዳት አትችልም አንተ ራስህ እያቃጠልክ ከል ምንድነው ከሲራጅ يحرق نفسه وينفع غيره ይባላል ጧፍ ለምሳሌ እሷ እየተቃጠለች አንተ አገልግሎት ትሰጣለች ራስህ እያቃጠልክ ሰውን ትረዳለህ እና ይሄ አግባብ አይደለም ነው ችግሩ አሁን ጊዜ ያው የሥራ ዘርፍ ነው እሱ ራሱን የቻለ ሰዎች ስራ ዘርፍ አድርገውታል እና የተማርኩት በዚህ ነው በዚህ በሙያ ደግሞ ስራ አላገኘሁም ምናምን ብሎ ያለቅሳል ታዲያ ዑዝር ነው ምን ችግር አለው ሊልህ ይችላል አንዱ ያላወቀ ሰው ቀለል አድርጎ ማለት ነው ስለዚህ መጀመሪያውንም አንተ ሙስሊም እስከሆንክ ድረስ ዲንህን ለዱንያ ሽጠህ አይደለም መኖር ያለብህ ዲንህን ጠብቀህ ከዛ በኋላ ዱንያን ደግሞ በሐላል መንገድ ፈልገው ስትማርም በሌላ ፊልድ ተማር መጀመሪያውኑ ነው جميل ان شاء الله شكرا شيخ مسمر ላይ ጥያቄ አለን ሄሎ السلام عليكم وعليكم السلام ورحمة الله وبركاته أهلا ጥያቄ ماشي የሞተ ሰው ባህል በማምጣትና እና በብዙ ጊዜ ከብት ማባረር ባህል ምንድነው የህልም ፍቺ ነው ማለት ነው የህልም ፍቺ ፈትዋ ላይ መምጣት የለበትም ፈትዋ የሸሪዓ ህጎችን ነው የሚያብራራው ሸሪዓ የሐላል ነው حرام ነው ሱና ነው ዋጅብ ነው የሚለውን ነገር ነው ይሄ ያው ሰዎች በተለምዶ ያው በዚሁ ተሰጥቶ ያላቸው ሰዎች አሉ ምናምን በዛ መልክ ብትጠይቁ የተሻለ ነው በአካባቢ ያሉ ሽማግሌዎችን ምናምን ብዙ ጊዜ የሚያስፈራ ሊሆን ይችላል በጥቅሉ የሚያስፈራ ከሆነ ስትነቂ ወዳውኑ ወደ ግራሽ ተፈተፈለሽ አውዝ ቢላሂ ሚሽጠረጅም ታልሽ ለማንም አትንገሪ ምንም አይጎዳሽም ማለት ነው የሚያስደስት ከሆነ ደግሞ በስርዓት ነው አልহামዱሊላህ ኸይር ነገር አይቻለሁ ብለሽ ያ ነገር በተስፋ ተጠብቂያለሽ ሊሆንም ይችላል አይሆንም ይችላል መረባበሽ አያስፈልግም ምናም ስለታየ እንዲሆናለሁ ብሎ መጨነቅ አያስፈልግም ማለት ነው وعليكم السلام ورحمة الله وبركاته ሌላ ጥያቄ አለሽ እሺ مرحبا ሌላኛው ጥያቄያችን ደግሞ አነስተኛ ብር መንገድ ላይ ወድቆ ቢገኝ አንስተው ለራስ መጠቀም እንዴት ይታያል ይላል ብሩ አነስተኛም ሆነ ከፍተኛ ያው የሰው ሐቅ ነው የሰው ሐቅ እስከሆነ ድረስ የሚያነሳ ሰው በዛ ባገኘበት አካባቢ ላይ ማስታወቂያ ማሳወቅ አለበት ወይ በጽሁፍ ጽፎ ያገኘበት አካባቢ እዛ አካባቢ ዛሬ የሆነ ፍራንክ የጠፋው ሰው ካለ ምልክቱን ነግሮ በዚህ ደውልኝ ብላ ልጽፍ ትችላለህ ፊት ለፊት ባለው እንትን ላይ ግድግዳም ላይ ሆነ እንጨቱ ላይ ሆነ ተጽፏል ማለት ወይ ደግሞ በሚዲያዎች መጠቀም ትችላለህ ሚዲያዎችን ለዛይነ መረጃ ስጡልኝ ብትላቸው የተወሰነ ሳንቲም ከፍለው ያወሩልኝ ይችላሉ ማለት ነው እንጂ ትንሽ ስለሆነ አያስጠይቅም አይባልም ትንሽነቱ ምንም ለጠፋው ሰው ለባለቤቱ እንደው ተንቆ የሚተው ነገር ከሆነ በጣም ትንሽ ከሆነ ለምሳሌ ሰዎች እህል ጭነው ሲሄዱ ባህያ ይንጠባጠባል እህል ወቀሎ ምኑ ጠብ ጠብ እያለ ይሄዳል ተስር ደግሞ ልጆች እየለቀሙ ይሄዳሉ ያችንን ጥብጣቤ ቢያይም ሲለቅሙ ቢያይም ዘወር ብሎ አይቀማቸውም የተናቀ ነገር ነው ማለት ነው አንዲት ጠብታ አንዲት ፍሬ ሁለት ፍሬ ጠብ ጠብ ስላለች ጠፋኝም ብሎ ፍለጋ አይመጣም ምንም ጎዳው ነገር የለም በዛ ደረጃ ያለው ሊሆን ይችላል አለበለዚያ ብር እያልከው ብር አንድም ብር ዋጋ አለው ዕቃ ይገዛል አይደል ስለዚህ ብር ከሆነ 2 ብርም ቢሆን 3 ብርም ቢሆን የተወሰነ ጥቅም አለ ሰው ኪሱ ያለችውን አንድ ብር ወይ 5 ብር ታክሲ ወጥቶ ሲያበቃ ሲፈልጋት ተጠባበታለች ይደነግጣል
ስለዚህ ተቆጣጣዋለች ማለት ነው አንተ ትንሽ ብትላትም ያችን ነገር ግን ታነሳ በምትችለው መጠን እዛ አካባቢ ያሉ ሰዎች እዛ አካባቢ ትንሽ ፍራንክ የጠፋው ሰው ካለ በዚህ ደውልልኝ ብለህ መጻፍ አለብህ ማሳወቅ አለብህ ታሳወቅ በኋላ የተወሰነ ጊዜ ቆይተህ ግን የሚመጣ ካለ ያኔ ልትጠቀምበት ትችላለህ ከጊዜ በኋላ ደግሞ በአጋጣሚ ከመጣ ትከፍላለህ ተጠቀምክ በኋላ ማለት ነው ጀሚል ኢንሻአላህ መስመር ላይ ጥያቄልን በድጋሚ ኢንሻአላህ ሄሎ አሜን مرحبا እንትን ጥያቄ አንድ ሙስሊም ወደ አኼራ ሲሄድ ቀድሞ በህይወት እያለ እዚህ ቦታ ቅበሩ እዛ ቦታ ቅበሩ ብሎ ማለቱ እንዴት ይታያል? እሺ ይሄ ነው ጥያቄ። ጀሚል እንግዲህ ሙስሊም የሆነ ሰው ሁልጊዜ ያው በሸሪዓ ህግ ነው የሚመራው በሸሪዓ ህግ ውጭ የሆነ ነገር መስራት የለበትም በህይወትም በሞቱም እና አሁን ያልሽው ጥያቄ ላይ ስንመጣ ግን አንድ ሰው በአካባቢ የሙስሊሞች መቃብር እያለ ተዛ ተቅበሩኝ ብቻ ይቅበሩኝ ማለት አግባብ አይደለም ምክንያቱም ያው ሙስሊሞች ሲኖሩ ማህበረታውኛ ናቸው ሲሞቱም ጀማዓ ቀብር አላቸው ስለዚህ የራሳቸው የሆነ መቃብር አላቸው ሁሉም ሰው ትንሹም ትልቁም ሀብታሙም ደሃውም እዛ ነው የሚቀበረው አይደል ስለዚህ እዛ ነው መቀበር ያለበት ማለት ነው ምናልባት ያንን የሚከለክል ችግር ካጋጠመ ታቅም በላይ የሆነ ችግር ካጋጠመ በችግር ምክንያት ሊፈቀድ የሚችልበት ሁኔታ ይኖራል ለምሳሌ በጦርነት ጊዜ አሁን ጋዛ ላይ እንደሚደረገው በቀን ስንት ሰው ያልቃል ስለዚህ መቃብር ነው ሰድ ቢሉ አይችሉም ስለዚህ ሰው ልጆችን ያልቁብኛል ብሎ ሰውየው እዙ ግቢ ቀበሩኝ ሊል ይችላል እዛ ቀብር ሲሄዱ ደግሞ የተረፉትን ያጭዳቸዋል በአንድ ጊዜ ማለት ነው እንደዛ ነገር አስገዳጅ ነገር ካለ ይቻላል ነው ከሌለ ግን መቃብር ሙስሊሞች መቃብር ጋር ነው ደግሞ ሙስሊሞች ብዙ ጊዜ እዛ ሲሄዱ በአጋጣሚ በየቀኑ ሰው ይሞታል በሄዱ ቁጥር ዱዓ ያደርጋሉ ለሟቾቹ ማለት ነው ሰላም አለይኩም ዲያረቀሙ ይርሐሙላሁ ለና ወለኩም ይላሉ እሱ ግን ቤቱ ጓዳ ውስጥ ተቀበረ ማንም መጥቶ ዱዓ ያደርግለት ማለት ነው ራሱን ከሙስሊሞቹ ዱዓ እያራቀ ነው ማለት ነው ከዚህም አኳያ አይሆንምና እንት ማለት እንዲህ አይነት ኑዛዜ ማድረጉ ትክክል አይደለም አስገዳጅ ሁኔታ ካለ ሊሆን ይችላል ነው ጀሚል ኢንሻአላህ ሰዓታችን እንትን ብሏል ረፍት ወስደን ተመልሰን እንገናኛለን ውድና የተከበራችሁ ተመልካቾቻችን ፕሮግራማችን አላለቀም ረፍት ወስደን ተመልሰን እንገናኛለን ሰላም አለይኩም ወራህመቱላሂ ወበረካቱ وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون بسم الله الرحمن الرحيم ودنا ተከበራችሁ ተመልካቾቻችን ከረፍታችን ተመልሰን ተገናኝተናል ኢንሻአላህ ከተላኩ ጥያቄዎች ስንቀጥል አሁንም ሼህ የሙሳፊር ሶላት ስንት ቀን ድረስ ነው የሚፈቀደው ሌላ አካባቢ ይሄዳን ይላል ይሄ አወዛጋቢ ነው አንድ ሰው ያው በጉዞ ላይ እስካለ መጀመሪያው ጉዞ ወርቀቱ የተወሰነ ተከተማ መውጣት አለበት ተከተማ ከወጡ በኋላ የተወሰነ ርቀት መኖር አለበት ከተማ ትልቅ በሚሆንበት ጊዜ 2 ሰዓት 3 ሰዓት የሚያሰዱ ከተማ አለ አንዳንድ ከተማ ያንደ ሰፈር ነው ብለው ታክሲ ምናምን የሚሰሩት ሞቶርስ የሚሰሩት ቀስር ያደርጋሉ ይባላል እና ተከተማ እስካልወጣ ድረስ ሙሳፊር አይደለም ግን ተዛ በኋላ ወጥቶ ርቀት ቢያንስ ያው ተሰባ እስከ 80 ኪሎ ሜትር መራቅ አለበት ያን ያህል ቢያንስ ማለት ነው ብዙዎቹ ፉቃሃዎች 3 ቀን የሚያሰር ነው የሚሉት በመካከለኛ ጉዞ 3 ቀን የሚያሰድ ማለት ያው 3 ቀን በጣም ትልቅ ነው ማለት ነው በአቨሬጅ እንኳን ተወስደው አንድ ቀን ጉዞ የሚባለው ሙሉውን ላይ ይጓዝ ይችላል 7 ሰዓት 8 ሰዓት ሊጓዝ ይችላል ያ ሲደመር የ3 ቀኑ ወደ 200 ይጠጋል ማለት ነው ወደ 200 ኪሎ ይጠጋል ያን ያህል እንግዲህ እንኳን ባይሄድ
ቢያንስ 70 ወይም 80 ኪሎ ርቀት ካለው ሙሳፊር ሊሆን ይችላል ማለት ነው። ከዛ በኋላ እዛ የሚፈልገው ሀገር ከደረሰ በኋላስ ረፍት አድርጓል፣ ለጉዳይ ነው የሄደው። ስንት ቀን ነው ቀስር ማድረግ ያለበት ወይም ጦም መብላት የሚችለው በሚለው ያው እክትላፍ አላቸው ማለት ነው። እና አንድ ቀን የገባበት ቀን ያው በመሃል ነው እና የገባው አይቆጠርም። ከዛ በኋላ ቢያንስ 3 ቀን መቆየት አለበት። 3 ቀን የሚደክመው ከሆነ 3 ቀን ድረስ ቀስር ሊያረግ ጀምዕ ሊያረግ ይችላል። ከዛ በኋላ ግን እንደሚቆይ ካወቀ ለጊዜው እንደሙቂም ሆኗል ማለት ነው። ምክንያቱም 3 ቀን በኋላ ጣመኑ ይለቀዋል። እዛ እየሞላ መስገድ ያለበት ረመዷን መጦም አለበት የሚሉት ማለት ነው። እና ይህንን እንግዲህ ሁሉም የራሳቸው ምክንያት አላቸው። ነቢዩ ለምሳሌ አለይሂ ሰላም መካ ረመዷን ነው ፈትሐ መካ ያደረጉት እና መንገዱን እየጦሙ ነበር የመጡት። ግን መጨረሻ አካባቢ ላይ መካ ሊደርሱ ሲሉ ሰው ብዙ ደከመ። እሳቸው እየጦሙ ደግሞ እኛ ማፍረስ ብሎ ጨነቀው። ባተው ነገሯቸው፣ ሰውን እኮ ፈርቶ ነው እንጂ ሰው ደክሞታል ሲሏቸው፣ አሱር ወቅት ነበር፣ ታዲያ ለምን አትነግሩኝም ነበር አሉና አሱር ላይ አፈረሱ ይላል። ታፈረሱ በኋላ ደግሞ አንዳንዶቹ ደግሞ እኛ በዚህ ባለቀ ሰዓት አናፈርስም ብለው ዝም ብለው ሊቀጥሉ ፈለጉ። አሁን ደግሞ ያላፈረሱ አሉ ሲሏቸው ኡላኢከ ልዑሳት አሉ፣ እነዚህ አመፀኞች ናቸው። ለምን ለሰው ብዬ ነው ያፈረስኩት፣ እኔ ለራሴ አይደለም። እኔ ታፈረስኩ በኋላ ደግሞ ይቀጥላል ያሉ ማለት ነው። ስለዚህ መካ ገቡ፣ ከፈቱ። ከዛ እዛም ያው ብዙ አልቆዩም መካ ማለት ነው። ስለዚህ አንድ ሰው እዛ የሚገድል ደረሰ ቢያንስ 2 ቀን 3 ቀን ድካም ሊኖረው ይችላል። በተለይ በእግር የሄደ ሰው በአሁኑ ጊዜ መጓጓዣዎች ተሻሽለዋል፣ ብዙ የሚደክም ነገር አይደለም፣ መሳነፍ አስፈላጊ አይደለም። እና እስከ 4 ቀን ያለው ብዙዎቹ ይቻላል። ተዛ በኋላ ግን እርግጠኛ ተዛ በኋላ እመለሳለሁኝ ካለ ያው ተመልሷል ማለት ነው። ጉዳዩ ያቆየኛል፣ ሳምንት ልቆይ ይችላለሁ፣ 15 ቀን ልቆይ ይችላለሁ፣ እርግጠኛ ሆኖ ካወቀ መቀጠል የለበትም። ያው ሶላቱን መሙላት ይኖርበታል ማለት ነው። ግን አኽሩጅ ገደን ነው ባዕድ ገድን እያለ እያወላወለ ሐጃው መቼ እንደሚያልቅ አያውቅም፣ ይመላለሳል። እና ታለቀልኝ ነገም ልሄድ ይችላል፣ ካልሆነም ደግሞ ከነገ ወዲያ እያለ ዝም ብሎ እየተራዘመ ሊሄድ ይችላል። ያ በዛ መልክ ከሆነ እርግጠኛ ሙሳፊር ሙቂም መሆኑ አልተረጋገጠምና ሊቆይ ይችላል ማለት ነው። ቆየውን ያህል ቢቆይም ግን እርግጠኛ ይሄን ያህል ቀን ቆያለሁ ይታልክ ታራቀም በኋላ ባለው መቀጠል የለብህም ነው። ጀሚል መስመር ላይ ጥያቄ አለን። ሄሎ አቤት። መርሐባ ታይቀው። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ሁለት ጥያቄ አለኝ። የመጀመሪያው ጥያቄ እሺ፣ እዚሁ ከተማ ውስጥ ሆኜ ዱሁር ሰላት እንደውም ሰግጄ የማይመች ቦታ ነው ያለው እና በቃ ሰላት ከሚያስጥኝ ብዬ አስርን መቀሰር እችላለሁ ወይ? ሁለተኛው ጥያቄ ደግሞ የክርስቲያን ስጋ መብላት በሙስሊም እንዴት ይታያል? እሺ፣ ብዙ ጊዜ ይባላል የሚሉ ነገር አለ። ችግር የለውም። እሺ ጀሚል የመጀመሪያው ጥያቄ እናስተናግዳለን። ከተማ ውስጥ ሆኖ ያው ሶላት ጊዜው ማፈናቀል እንደማይቻል ቀደም ሲል ተነግሯል። አሁን ሰምተሽ ከሆነ ማለት ነው። ሙሳፊር ሲሆን ነው አንድ ሰው ጉዞ ላይ ከሆነ ተፈቅዶለታል። ከተማ ውስጥ ከሆነ ግን ያው ሁሉንም ሶላት በወቅቱ እነ ሶላት ካነታ ነው ኪታብ መውቁታ ብሏል። ግን እርግጠኛ መስገድ ያልችልም በወቅቱ የሚል ችግር ካጋጠመ ያኔ ተሚያልፍ ሊሆን ይችላል ማለት ነው። ግን ደርስበታለሁኝ ወቅቱ ሳያልቅ መስገድ የሚችልበት ቦታ ደርሳለሁኝ ካልሽ ወይም ደግሞ እንደምንም ተቸጋግረሽም ቢሆን መስገድ ከቻልሽ ዝም ብሎ እንደ ወንዝላልነት አሁን አይመቸኝምና ኋላ ቸኩል ያለሁና እያሉ የሶላትን ጊዜ ማፈናቀል አግባብ አይደለም። ምክንያቱም አላህ ያዘዘው መስገዳችንን ብቻ ሳይሆን እሱ በመደበው ሰዓት መሆኑን ነው። እነሱ ሶላት ካነት አለሙነ ኪታብ መውቁታ
ጅብሪል መጥቶ ነው እያንዳንዱ ሶላት መቼ እንደሚጀመር መቼ እንደሚጨረስ ያስተማራቸው ለነብዩ። ስለዚህ በሆነ ባልሆነ በትንሽ ምክንያት ሶላትን ተግዚው ማፈናቀል አይገባም ነው። አስገዳጅ ሁኔታ እርግጠኛ ነኝ መስገድ አልችልም የሚል የሚያሰኝ ሁኔታ ተተፈጠረ ያኔ እንደተባለው ችግሩ ስለሚያስገድድ ሊሆን ይችላል ማለት ነው። ጀሚል መስመር ላይ ጥያቄ አለን። ሁለተኛውን ጥያቄ በተመለከተ ያው በሰፊው ሌላም ጊዜ ምላሽ ስለሰጡበት ዩቲዩብ ላይ መመልከት ይችላሉ ማለት ነው። አሁን ሌሎች ጥያቄዎችን እናስተናግዳለን ኢንሻአላህ። መስመር ላይ ጥያቄ አለ። ሄሎ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ጥያቄ ነበረች። አህለን። አንድ ሰው ሲሞት ሰደቃ የሚወጣው በ7 ቀን ነው በ40 ቀን ነው ሸሪዓ ይሰጣል? አንድ ሰው ሲሞት ሰደቃ የሚወጣው እሺ በ7 ቀን ነው በ40 ቀን ነው ሸሪዓ የበለጠ እንትን ይላል? እሺ ጀሚል እሺ እሺ ሰደቃ ያው ጊዜ የተመደበለት ሰደቃ አለ፣ ልቅ የሆነ ሰደቃ አለ፣ ጊዜ ያልተመደበለት ማለት ነው። ጊዜ የተወደበለት ለምሳሌ ሰደቀተል ፊጥር ረመዳን ጦመን ስናፈጥር የግድ የኢድ ቀን ማልዳ መከፈል አለበት። ሰደቃ ነው ስሙ ሰደቀተል ፊጥር ስለሆነ ማለት ነው። እንዲሁም ደግሞ ዘካት የወጀበበት ሰው ምስኪኖቹ ካሉ ለመስጠት የሚከለክለው ነገር እስከሌለ ድረስ በወቅቱ ነው መስጠት ያለበት፣ ጊዜ መጠበቅ አያስፈልግም ማለት ነው። ከዛ በኋላ በገዛ ፍቃድሽ የምታረጊው ሰደቃ ጊዜ አልተመደበለትም። ጊዜ ያልተመደበለት ለምን አሁን እንደጠቀሽው ሙታን ጋር በሚያያዝበት ጊዜ ሰው ሲሞት በሞተ በ7 ቀኑ ወይም በወሩ ወይም በ40 ቀን እያሉ የሚሰድቁት ይኖራል ማለት ነው። ይሄ ዝም ብሎ በተለምዶ ነው እንጂ ሸሪዓ እንደዚህ ነገር አልመደበም። ሰደቃ ሰድቁ፣ አንዳንዶች ደግሞ ሰደቃ ይከለክላሉ ይላሉ ውሸታቸውን። ሰደቃ ማንም አይከለክልም፣ ግን ሰደቃን በሞተበት ቀን ወይም በ7ቱ ወይም በ40 ወይም በአመቱ የሚባል ጭራሽ የለም፣ ምንም ነገር የለም ማለት ነው። እንግዲያውሳ በፈለገውና በቻለበት ጊዜ ሁሉ መሰደቅ ይቻላል። ለምን 7 ቀን ወይም 40 ቀን አመት መጠበቅ አያስፈልግም። ከቻለ አንድ ባለጸጋ ለምሳሌ ለእናቱ ለአባቱ በየቀኑ ሰደቃ አረጋለሁ ቢል ጀዛከላህ ኸይር ነው የሚባለው። በየቀኑ ያድርግ፣ በየሰዓቱም ያደርገረ ምን ችግር አለው? እና ገንዘቡ እያለ ምስኪኖች እየተቸገሩ 7 ቀን ጠብቁ 40 ጠብቁ ትላቸዋለህ እንዴ? እና ያ ሰዎች አመጡት ነው በዘልማድ። በነገራችን ላይ ተሌሎቹ እምነት ተሌሎቹ ሃይማኖት የተኮረጀ ነው። እነሱ አሁን 40 ምናምን የሚሉት ፍታት ይሉታል። ያን እያስደገሱ ይበላሉ፣ ይጠጣሉ፣ ጠላ ይጠመቃል፣ ምን ይላል ማለት ነው። ከዛ የተወሰደ ነው። እኛም ጅሎች እንግዲህ ያንን ኮርጀው ነው እንትን የሚሉት ማለት ነው። ሰደቃ በመጀመሪያ በጣም የተወደደ አላህ Subhanahu Wa Ta'ala የሚያቃርብ ትልቅ ወንጀል የሚያስወግድ ትልቅ ነገር ነው ሰደቃ። ይህን ሲሏቸው ሰደቃ ከለከሉ እንዳሉ ውሸታቸውን ጠምዘው ለማምታታት ማለት ነው። ሰደቃ አንተ በ7 ቀን ሰድቁ እያልክ የምታዛቸው አይደል? እኔ በየቀኑ ነው ሰድቁ ምላቸው፣ በየሰዓቱም ከቻላችሁ ሰድቁ ነው ምለው ማለት ነው። ሰደቃ አልተከለከለም። እንግዲያሳ የተወሰነ ጊዜ ማን የመደበው ነው? የትኛው ፊቂ ኪታብ ላይ ነው በ7 ቀን ሰድቅ የሚለው? ሁሉም አሁን መዝሀብ የሚከተለው ሐነፊያውም ሻፊዒያውም ማሊክያውም ሐንበልያውም የታወቀ ነው። ሰደቃ በ7 ቀኑ የሚል አንድ የለም፣ በ40 ቀኑ የሚል የለም፣ በአመቱ የሚል የለም። ሰደቃ ግን ሰድቅ ባገኘህ ጊዜ በቻልክ ጊዜ ሁል ጊዜም ሰድቅ ነው የሚባለውና ይሄ ልማዳዊ ነገር ነውና ጊዜ ጋር አታያይዙት። ሰደቃ ካቻላችሁ ሁል ጊዜም ሰድቁ ነው የምንለው። ጥያቄያችን እናስከተል ኢንሻአላህ። የቅንድብ ሜሽ ለአመት 6 ወር የሚቆይ ማሰራት እንዴት ይታያል? ቅድም ተመለሰ እኮ። ተቀራራቢ ጥያቄ ነው። ትክክል ተቀራራቢ ነው። መጀመሪያ ቅንድቡ ያው አላህ በፈጠረው መልኩም ቢኖር ነው የሚመረጠው ነው። አላህ በተፈጥሮ የሰጠውን ነገር በአደጋ በምን ቦታው ታልተበላሸ በስተቀር ሰው ጣልቃ መግባት የለበትም። ለምሳሌ ለውበት ብሎ ጥርሱን ነቅሎ መደበኛውን ጥርስ ሌላ ጥርስ የሚያስተክል አለ። እንደገና ውቅራት የሚባል ነገር አለ፣ ንቅሳት የሚባል ነገር አለ።
የሁሉ የሰይጣን ስራ ነው የሚለው ቁርአን። ይغيرون خلق الله ይላል የአላህን ስነ ፍጥረት የሚያናጋ። ምክንያቱም አላህ አበላሽቶኛል ውበቴ ትክክል አይደለም እናንተ አስተካክሉልኝ ያሉ ነው ሰዎችን ማለት ነው። አላህን መክሰስ ነው። እና እንደ አይነት ነገሮች ጣልቃ መግባት በአደጋ ምክንያት በቁስለት በተለያየ የተበላሸበት ሰው ያን ቢጠግን ችግር የለውም ጥገና ስለሆነ ማለት ነው። ግን ጤናማውን አካል አላህ የሰጠውን ተፈጥሯዊ ይዘቱን ማናወጥና ሌላ ውበት ጨምራለሁ ብሎ መሞከሩ ክልክል ነው። እንደገና ቅድም እንደተባለው ያ ቅድም የሚቀባው ነገር እንደ ፕላስቲክ የሚለጠፍ ወይም ደግሞ ራሱ ልክ እንደ ሙጫ ሚዝ ሆኖ ውሃ የሚከለክል ከሆነ ደግሞ ያው ውዶ ይከለክላል። ውዶ የሚከለክል ነገር አይፈቀድም ማለት ነው። ጀናባም አይወርድምና ማለት ነው። ዝም ብሎ ውሃ የማይከለክል ከሆነ ግን ሊሆን ይችላል ማለት ነው። ጀሚል መስመር ላይ ጥያቄ አለን። ሄሎ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ሼህ አንደኛ ጥያቄ ምንድነው? እሺ አንድ ሰው ትጥበትን ዋጅብ የሚያደርግ ነገር ሁለት ነገር ከተከሰቱበት እሺ በአንድ ንያው ትጥበት ማውረድ ይችላል? ትጥበት የሚያስወጅቡ ሁለት ነገሮች ማለት ነው። አይዋ ትጥበት የሚያስወጅቡ ሁለት ነገሮች በአንድ ከተከሰቱበት ሁለቱንም ነይቶ በአንድ ጊዜ ትጥበት ማካሄድ ይችላል ወይ? መታጠብ ይቻላል? አዎ ይቻላል ችግር የለው። እሺ ሁለተኛ ጥያቄ ደግሞ እሺ ቤተሰብ እነዚህ አጎት አክስት ወንድም ሙርተድ ከሆኑ ከነሱ ጋር ሱረት ረሂም መቀጠል እንዴት ይታያል? ለቅሷቸውንስ መድረስ ይፈቀዳል ወይ? አዎ ማህበራዊ ጉዳይ አይከለከልም። ቤተሰብም ቢሆን ጎረቤትም ቢሆን ሰው ሐቅ አለው። ጎረቤት ራሱ ሙስሊም ያልሆነ ጎረቤት ካለሽ በጎረቤት አንዴ መረዳዳት የሚያስፈልግ ነገር ላይ ተረዳዳለህ። ዕቃ ትዋዋሳላችሁ። የቸገረው ብድር ይጠይቃል። መስዋዕትም ልትሰጪ ትችላለሽ። ካፊር ስለሆነ እሱ ጋር ምንም ግንኙነት የለንም አይባልም። ግን ይህን ስታረጊ ሃይማኖትሽን በማይነካ መልኩ ማለት ነው። ሃይማኖትሽን በማይነካ መልኩ እስከሆነ ድረስ ይቻላል ማንኛውም ግንኙነት ማድረግ ማለት ነው። ሃይማኖት ላይ ለቅሶ መድረስ ይቻላል። ቤት ሄደሽ አላህ እንግዲህ ያበርታችሁ ምናምን እንድትያቸው ትችላለሽ። ግን እነሱ ለምሳሌ በእነሱ እምነት ሴቶች አስከሬን አጅበው ወደ መቃብር ይሄዳሉ አይደለም? መቃብር መሄድ አትችይም። ለአንቺም ለራስሽ ለቤተሰቦችሽ ባታረጊው ሙስሊም ሆነሽ ማለት ነው። ያ ሃይማኖት ስለማይፈቅድልኝ ነው ትያቸዋለሽ። እነሱ እንኳን ቅር የሚላቸው ከሆነ ያ ሃይማኖት የማይፈቅድ ነው። ሃይማኖት በማይፈቅደው ነገር ሁሉ እንተባበራለን። ሃይማኖታችንን የሚነካ ከሆነ ግን ቅር እንዳይላችሁ ብሎ መንገር ይቻላል። እሺ ጀዛኩሙላህ ኸይር። መርሐባን ሼክ። ሌላኛው እህታችን ጠየቀችው የሆኑ ክርስቲያን ልጆች ነበሩ አረብ ሀገር መሰለኝ እዛ እየሰሩና ኢጃዛ ቤት ተቀመጠን አያቷ ሞተችባት። ከዛ ሰደቃ አደረገች። አብዛኛውን ሙስሊሞች ነን እና ብንበላ ችግር አለው ወይ ይላል። ማን ነው ሰደቃ ያደረገው? ክርስቲያን ሆነች ለአያቷ ብላ ምግብ አያቷ ሙስሊም ናት አልገለጹም። ለአያቷ ሰደቃ አደረገች፣ እኛ ደግሞ ሙስሊሞች ነን አለች። እኮ ስሙ ሰደቃ ይባላል እንጂ ሰደቃ አይደለም። ሰደቃ ማለት ለሚስኪን የሚሰጥ ነው። እነዚህ ሰራተኞች ናቸው፣ ለራሳቸውን ይቻሉ ናቸው። ሰደቃ የሚባለው በተለምዶኛ ዝም ብለን ቤት ደግሰን ሰውን አንጥተን የምናራኩተው አይደለም። ሰደቃ ለተቸገረ ሰው ቤቱም ወስዶ ቢሆን መስጠት፣ ጥሬ ገንዘብም ቢሆን መስጠት፣ ጥሬ እህልም ቢሆን መስጠት ሰደቃ ይባላል ማለት ነው። ስለዚህ እሷ እናቷ እንግዲህ ሙስሊም ከሆነች ምናልባት እናቷ ሙስሊም ሆና እሷ ክርስቲያን ሆና ከሆነ ለእናቷ አጅሩ ይደርስላታል ማለት ነው። ይቻላል፣ ምንም ችግር የለውም። ግን ምናልባት እናቷም ካፊር ከሆነች አያስፈልግም። ሰደቃ እንደማይጠቅማት የታወቀ ነው። ማንኛውም ስራ ሊጠቅማት አይችልምና ማለት ነው። እናንተ እንደ ግብዣ ዝም ብላችሁ እንብላ ትላችሁ እንደ ግብዣ ልትበሉ ትችላላችሁ። ሰደቃ ግን አይባልም። ጀሚል ጥፍር ማሳደግ ለሴት ልጅ እንዴት ነው? ከሱ በፊት ሌላ ጥያቄ እናስቀድም ሼክ። ሄሎ አቤት። መርሐባ። እሺ
ልቀጥል? ጠይቂያ። እሺ ጥያቄ ባለቤቴ ውጭ ነው። እሺ እና በተደጋጋሚ ነው ትዳሩ ላይ ብዙ የማያሟላው ነገር ነበረ እና እንደዚህ ማታሟላ ነገር ማታሟላልኝ ምንድን ነው? አንተ እንዳትጨናነቅ እያልኩ ነው። ከሌላ ስሰማ ብዙ ነገር ታደርጋለህ ለሌላ እና ግን እንዴት ነው ብዬ እሱን ተወቅተው ማለት ነው ሰዎች አሉ። ከዛ አይ እንዴት እንደዚህ ትይኛለሽ ምናምን ብሎ በቃ ለሶስት ያህል እስካሁን ስልክም ዘጋኝ እና ስልክ ሲዘጋኝ ምንም እኔ የተነጋገርኩ ትናንትና ማለት ነው እና ስልክም ዘጋኛው 3 ወሩ ምናምን እንዴት ነው ልጅት የማይጠይቅ እኔን የማይጠይቅ ምንም እንደበዚህ ፍች መጠየቅ እችላለሁ። ይሄ ሰውዬ ምንም ስለኔ በቃ ጉዳይ የለውም ማለት ነው እና እዛው መልስ ሲቪ ያልከታተል መብትሽን መጠየቅ የሚከለክልሽ ነገር የለም። የሚችለው ነገር ከሆነ በሚችለው አቅም ማስተዳደር ግዴታው ነው። በሚችለው አቅም ለሌላ ለውጭ እያወጣ አንቺን የሚነፍግሽ ከሆነ ትክክል አይሆንም። አንቺን መጠየቅሽ መብትሽ ነው። ሊያኮርፍም አይችልም። ታቅሙ በላይ በማይችለው ነገር ደግሞ መጠየቅ አይሆንም። ያው አቅሙን ታውቂያለሽ። አንዳንድ ሴቶች ሰውየው ገቢው ያለችው ትንሽ አቅም ሆና እያለ ከፍ አድርገው ሊጠይቁም ይችላሉ። እንደዛ ከሆነ ታቅም በላይ መጠየቅና ማጨናነቁ የለብሽም። አንቺም ግን እንደሚችል እያወቅሽ በሚችለው መጠን መጠየቅሽ መብትሽ ነው። የሚያስቀይሙ ነገር የለም። አንዳንድ ሰው በተፈጥሮ ይቀየማል። ግን አንቺ ይህን መጠየቅሽ እንደ ወንጀል አይታይም ነው። የሚችለውን ማድረግ አለበት። ማይችለውን ደግሞ አልችልም ብሎ ግልጡን መናገር። እኔ አቅሜ ውስን ነው ይህን ያህል ነው የሚችለው ካለ ከየትም ወልዲ ሀምጣ ብል አትዩ እና መጠየቅሽ እንደ ወንጀል አይቆጠርም። በዚህ ምክንያት ደግሞ ምናልባት ትቶኛል ለእኔ ደንት የለውም የሚል ስሜት ካደረብሽ ያው አስቢበት። ትዳርን ማፍረስ ቀላል አይደለም። ምናልባት ነገ ሊያስተካክል ይችል ይሆናል ብለሽ እስካሁን እንደታገሽው አሁንም ታገሽው ትዳርሽን ተማፍረስ። ምክንያቱም በአሁኑ ጊዜ ትዳር ከፈረሰ አማራጭ ላታገኝ ትችያለሽ። ስለዚህ ፍች ለመጠየቅ ባትቸኩይ ጥሩ ነው እንደ ምክር እንጂ አይ እኔ አምኜበታለሁ ቢቀርብኝ ይሻላል ብለሽ ከወሰሽ ብትጠይቂ የሚከለክልሽ ነገር የለም ማለት ነው። ምክንያቱም ሴት ፍች ከጠየቀች የጀነት ሽታ አታገኝም የሚለው ሐዲስ ሰውየው በሚችለው እያስተዳደራት ዝም ብላ በጥጋብ ወይ ያገኛለሁ ብላ ረግጣ ከሄደች ማለት ነው እንጂ የመብቷ እየተነፈገ እየተቸገረች ሰውየው ማድረግ እየቻለ የሚያጉላላት ከሆነ በደሉ ነው የሚያስፈቅድላት። ያለብሽ ችግርሽ ያስፈቅደዋል፣ ችግር የለም ማለት ነው። አትቸኩይ፣ አስቢበት። አሁንም ግን አምኜበታለሁ ካሁን በኋላ ሰውዬ አይሆነኝም ብለሽ ከወሰንሽ ምክንያታዊ ስለሆነ በምክንያት መጠየቅሽ ወንጀል አይሆንብሽም ነው። እሺ አንድ ወንድማችን የጠየቀው ጥያቄ ጉምሩክ ውስጥ መሰለኝ የሚሰራው በኮንትሮባንድ የተያዙ እቃዎችን መውረስና ለመንግስት ገቢ እንዲሆኑ ማድረግ በጉምሩክ ኮሚሽን ሰራተኛ ሆኖ ይላል። ኮንትሮባንድ ነጋዴን መውረስ እንዴት ይታያል? ከመንግስት ጋር ነው የሚሰራው። እቃቸውን ኮንትሮባንድ ያመጡትን እቃ ይወርስና ለመንግስት እሱ ምን የመንግስት ሰራተኛ ነው? የመንግስት ሰራተኛ ነው፣ ግን በኮሚሽን ነው የሚሰራው እንደጻፈው ከሆነ ማለት ነው። ወረሰ ቁጥር ያው ለሱ ኮሚሽን አለው። ያው እንግዲህ ጉምሩክን ነው መጠየቅ። የዚህ አይነት ፈትዋ ጉምሩክን ነው እንትን ማለት ያለበት። ሰው ያው በዲኑ መሰረት ሰው በላቡ ለፍቶ ያፈራውን ገንዘብ ማንም ሰው ያላግባብ ሊቀማው አይገባም ነው የሚለው አጠቃላይ ሐሳቡ። ኢላ ቢሪዷ ነፍሲሂ፣ አንድ ሰው ንጹህ ንብረቱን ገዛ ራሱ ገዝቶ በስርዓቱ ያፈራውን ንብረት ሌላ ሰው በፍቃዱ ካልሆነ በስተቀር ሊወስድበት አይገባም ነው የሚለው። የሚወስደው ቡድን ሊሆን ይችላል፣ ግለሰብ ሊሆን ይችላል። የሰውን ሀቅ ግን ያለ ፍቃዱ ተወሰድክ ተጠያቂ ነህ ነው የሚለው ጥቅሉ።
መንግስት የራሱ የሆነ ምክንያት አለው የሚወርስበት ያ ምክንያት በቂ ነው አይደለም የሚለው ከሸሪዓ ጋር አይገናኝም ሸሪዓው በአጠቃላይ ጀነራል ነው የሚያስቀምጠው የሰው ሀቅ ያላግባብ አትቀሙ አትውሰዱ አለቀ የመንግስት ግን እንደዚህ ስለሆነ የሀገሪቱን ስለሚያቆረቁዝ ህጋዊ ነጋዴዎችን ስለሚያዳክም ምናምን የሚል ምክንያት ሊያመጣ ይችላል ያ የራሱ ነው ሙበሪሩ የራሳቸው ይሆናል ማለት ነው ኢስላም ግን በአጠቃላይ የሰው ልጅ ያለ ፍቃዱ የግል ንብረቱ መቀማት የለበትም በሚለው ነው የሚያስቀምጠው مرحبا السلام عليكم ورحمة الله وبركاته የኔን ጥያቄ ከመጠየቄ በፊት ጥያቄ ገብቷል ኢንሻአላህ ሄሎ ሄሎ ታለገባው مرحبا ሄሎ ጠይቂ ይሰማል እሺ ልጆች አሁን አሻንጉሊት ምናምን ለስ ያለው ውሻ የደመት ነው ይስተንጉሊታና አሻንጉሊት ላይ ሳዩ ምናምን ግዙልን ካሉ ይሄ ነገር ይቻላል አይቻልም ማለት ነው ለኛ ጥያቄ ደግሞ ለሁለት ቤት አግብተው እሺ እና ካገባት በኋላ ደግሞ መጀመሪያ የሷፍተት ነው ይላል እሱ ግን የመጀመሪያ ምን ይላል የሷፍተት ነው በትክክል ራሷ ላይ ለኔ አልገለጸችም ያን ቀን ሊቃፍትናት ማለት ነው የሆነ ተሰራ ላይ በራፋት ምናምን በደንብ ፊቷን አላያትም ኦኬ በሰው ግፊት እንጂ ሳላያት ነው በስተት ነው የገባሁት ነው በሰው ግፊት አይደለም የገባሁት ራሱ ታይቷል ከአንዴም አራቴ ታይቷል ከእጅቷ ጋር ማለት ነው እሺ ታደስ ግን የዛን ሰዓት 20 እንደማይረግ ነገር ሆኖባት በስነ ስርዓት ፊቷን ተከፈተች እሺ ከዛም በቃ 20 ዲዛ ነው ፈርታ ነው ብሎ ወደ ትዳሩ ገቡ ደግሞ አልፈለጋትም ጣላት ተዋት ከዛም ግን በብቻ አላፈልጎ ልጅ ተረገዘ አሁን አንድ ልጅ እናት ሆናለች ግን እሱ ትቷታል ማለት ነው እሺ የቤት ኪራይ ይከፍልላታል የልጁን ወጪ ይችላል ግን ደግሞ እሷ ጋር አይሄድም ኒካህዋል ነገር የሷን ኒካህል ወረደላት ኒካው እሺ የመጀመሪያው ኒካው አለ ጥሩ ከዚሁን ጀምር ከመጨረሻው እሺ እና ይሄ ያው መጀመሪያ ከአንዴም አራት አይቷታል አለሽ ግን ያ በቂ አይደለም በደንብ አልተገለጠችም ነበር ነው የምትለው በደንብ እንድትገልጥ ማድረግ ይቻላል ነበር መጀመሪያው ምክንያቱም ሸሪዓው ፈቅዳል ለማግባት የወሰነውን ሰው በደንብ ማየት ይችላል ያው ፊቷን ምናምን ማለት ነው ሌላ ፍረት ገላ አይገለጥም ስለዚህ ታንዴ ሁለት ጊዜ ካያት ምን አዲስ ሆነበት አሁን እና ደግሞ ያው ከጠላት ቢያያትም ሊጠላት ይችላል መጀመሪያ አንድ ሰው ይወዳል በሆነ ምክንያት ደግሞ ይጠላል በመልክ ብቻ ሳይሆን በጸባዩም በተለያየ በስነ ምግባሩ አለመግባባት ይፈጠራል ማለት ነው ስለዚህ በኒካሁ ላይ እስካለይ ድረስ ሚስቱ ናት ሚስቱ ከሆነች ደግሞ ሙሉ ወጭ መክፈል አለበት ለልጁ ብቻ አይደለም እሷን ጠልቼሻለሁና አልቀልብሽም ይላል እንደ ማን ይቀልባት ሚስቱ እኮ ናት እሷን ልብሷንም ማንም ያስፈልጋትን ነገር ሁሉ የቤት ኪራይም ሆነ ማንም ሙሉውን ልክ በሚስትነቷ ማሟላት ግዴታው ነው ባለው አቅም ማለት ነው ዳም እንደ ዳው ሀብታም እንደ ሀብታም እንጂ ደስ አላለችኝምና ለሷ ቀለብ አልሰጥም ለልጁ ብቻ ማለት አይችልም ተፈታት እዲዋ አስተሚያልቅ ድረስ ይቀልባል የሚያስፈልጋትን ነገር ያደርጋል እዲዋ ካለቀ በኋላ ግን ለልጁ ብቻ ይሆናል ሂሳቡ ማለት ነው በኒካሁ ላይ እስካለይ ድረስ ግን ልክ እንደዛችኛዋ ሚስቱ ሙሉ አስፈላጊ ነገሮችን ማሟላት ግዴታው ነው ስለዚህ ወንድምሽ ወንጀል ላይ እንዳይወድቅ በኒካህ ላይ እስካለይ ድረስ በማንኛውም ነገር ልክ እንደምትወዳትን ሴት እንደምታወጣላት ማውጣት ግዴታ ነው ታለበለዛ ታልፈታ ትጠየቃለህ ብለሽ ነገር ነው የመጀመሪያው ልጆች የተለያዩ አሻንጉሊቶች ድመት ምናምን አሻንጉሊቶችን በመንገድ ላይ ይሄን ግዙልን ቢሉ ልጆች ብዙ ነገር ይጠይቃሉ የሚያወጣ ሐራም ሐላል አያውቁም ብዙ ጊዜ እነሱ ደስ ያላቸውን ግዙልን ይላሉ
ሙስሊም ግን ያው መስኡል ነው በራሱም በቤተሰቦችም ኩልኩም ራኢን ወኩልኩም መስኡሉን አራኢየቲ ስለተባለ ሁላችሁም ጠባቂ ናችሁ ከምትጠብቁት ደግሞ ተሐላፊነታችሁ ታጓድላችሁ ትጠይቃላችሁ ብለዋል ነብዩ ልጆች አያውቁም ደስ የሚላቸው ሁሉ ግዙ ነው የሚሉት ማለት ነው እና እናንተ ግን ነፍስ ያወቀ ሰው ይሄ ሐራም ነው በዲናችን አይፈቀድም ማለት አለበት ህይወት የሌላቸው ነገሮች ጉዝ ነገሮች እንደ ኳስ ምናምን ያሉ መጫወቻዎች ምንም ችግር የለም ህይወት ያላቸው ምስሎች ከሆኑ ግን ሙሉ አካል ካላቸው አይፈቀድም ሙሉ አካል ካለ በተለይ አንገቱ በላይ ያለ ያው ሙሉ ስዕሉ ካለ አይፈቀድም የተቆረጠ አንገት የሌለው ምናምን ሊሆን ይችላል ማለት ነው ብዙ ጊዜ ደግሞ እንደዛ ነገር አይፈልጉም እነሱ ሙሉውን ነው የሚፈልጉት ስለዚህ እናንተ ተርቢያ ማለት ይሄው ልጅ ማሳደግ ማለት ቀለም መቀለም ብቻ ማለት አይደለም ሐራሙንም ሐላሉንም ለይታችሁ ይሄ እኮ በዲናችን አይፈቀድም በዚህ ፈንታ ሌላ ነገር ገዛላችኋለሁ እያላችሁ ማስተካከል አለባችሁ እንጂ እነሱ የጠየቁትን ሁሉ ካደረጋችሁ ያው የአላህን ፍቃድ ተጨ የልጆችን ፍቃድ አስቀድማለሁ እንደማለት ይሆናል ማለት ነው ጀሚል ኢንሻአላህ ሰዓታችን አልቋል ሼክ በቀጣይ የቀሩትን ጥያቄዎች ይዘን እንመጣለን ወደና ተከበራችሁ የአፍሪካ ቴሌቪዥን ተመልካቾቻችን የዛሬው አልፈታው ፕሮግራማችን ይሄን ይመስል ነበር ቀሪ ጥያቄዎችን በቀጣዩ ሳምንታችን ኢንሻአላህ ይዘን ወደናንተ የምንመለስ ይሆናል እስከዛው ድረስ የአላህ Subhanahu Wa Ta'ala ጥበቃ አይለያችሁ ይያለን እዚህ ላይ እንቋጫለን ሰላም አለይኩም ወራህመቱላሂ ወበረካቱ وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون